በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን በወርኃ የካቲት 17 የሚጸለይ ንዑድ ክቡር የሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ የገድሉና የሰማዕትነቱ ነገር መናገር እንጀምራለን። ንዑድ ክቡር ሊቀ ዲያቆን ቀዳሜ ሰማዕት ቅዱስ እስጢፋኖስ ጸሎቱ በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ይህ ንዑድ ክቡር ሊቀ ዲያቆን ቀዳሜ ሰማዕት ቅዱስ እስጢፋኖስ ለከበቡት አይሁድ መናገር አላቋረጠም። እንዲህ ያለ እናንተ የእስራኤል ሰዎች ሆይ ስሙኝ። አምላክ እስራኤል ጸባዖት እግዚአብሔር የመረጠው የዋህ ቸር የሆነ ሊቀ ነቢያት ሙሴ ለቀደሙ አባቶች እንደነገራቸው አምላካችሁ እግዚአብሔር ከወንድሞቻችሁ እንደ እኔ ያለ ነቢይ ያስነሳላችኋል። ለእነርሱ ታዘዙለት፣ እርሱንም ስሙት አላቸው። ነቢዩ ሙሴ በእርሱና በአነጋግሩ መልአከ እግዚአብሔር እንደየረዳው የመገናኛውን ድንኳን ሰራላቸው። አባቶቻችንም የሕይወትን ቃል ተቀበሉ እንጂ ከእነርሱ አልሰሙም፣ ሊታዘዙለትም አልወደዱም። ቃሉንም አልቻላሉ። በልቦናቸው ወደ ምድረ ግብፅ ተመልሰው ለካህኑ አሮን በፊታቸው የሚሄድ አማልክትን ስራለን፣ ከምድረ ግብፅ ያወጣን ይህን ሙሴ ምን እንደሆነ ምንስ እንዳገኘው አናውቅም አሉት። ያን ጊዜ ካህኑ አሮን የጥጃ ምስል ሰርቶ ሰጣቸው። ለጣዖትም በሰው በእጁ ስራ ጣዖታቸውም ደስ ተሰኙ። በመጽሐፈ ነቢያት ቤተ እስራኤል ሆይ 40 ዓመት በምድረ በዳ ለእኔ መስዋዕትና ቁርባንን አቀረባችሁ። ሁለኛ ሁነኛ ሞሄ የተባለ ጣዖትን አቁሙት ሰግዱ ዘንድ የቀረጻችሁትን ሬፋን የተባለ ኮከብን አመለካችሁ እንጂ እኔ ዛሬ ከምድራችሁ አፍልሼ ወደ ምድረ ባቢሎን በምርኮ አሳልፌ እሰጣችኋለሁ። ይህ እንደተባለ የሰማይ ከዋክብትን አመለኩ። በአሳው የአምሳሌ ይሰሩት ዘንድ ለሊቀ ነቢያት ሙሴ እንዳዘዘውም የምስክሩን ድንኳን ከአባቶቻችን ጋር በምድረ በዳ ነበራች ሲል ነገራቸው። ጌታ ኢየሱስ ክርስቶስ ጭፍራ ከሆነ ቀዳሜ ሰባት ንዑድ ክቡር ቅዱስ እስጢፋኖስ አንደበቴን ነገር በሰሙ ጊዜ ከአንደበቱ የሚወጣውን ነገር አስተውለው ይረዱ ዘንድ ጀምሮ የሚናገረው ሁሉ በእነሱ ዘንድ የተወደደ ሆኖ ልቦናቸውን ተቃጥሏልና የታላቅ እውቀትና ጥበብ ከወዴት ተሰጠው የሚሉ ነበሩ። ይህ ጸጋ እንዲሁ የሚገኝ ስጦታ ነው የሚሉም ነበሩ። ሌሎች በስሙ የሚሰብክለት ኢየሱስ በላዩ አድሮ እያናገረው ነው ያሉም አሉ። ከፍጡራን ሁሉ ለይቶ ወዳጆቹ ይህንን ጸጋ የሚሰጥ አምላክ እስራኤል እግዚአብሔር ይመስገን እያሉ ሁሉንም ንዑድ ክቡር ቅዱስ እስጢፋኖስ አደነቁ። ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ግን በሕዝቡ ሁሉ ፊት ቆሞ በነቢዩ ሙሴ ጋር እየተናገረ እግዚአብሔርን እንደ አዘዘው በገለጸለት አምሳል የተሰራች በአባቶቻችን ዘንድ በምድረ በዳ የነበረች ይችን የምስክር ድንኳን አመጧት። አባቶቻችን በመስፍኑ የነዌ ልጅ ነቢዩ ኢያሱ ዘመን እግዚአብሔር ከፊታቸው ባጠፋቸው በአሕዛብ መንግስት ተቀበሏት። እግዚአብሔር ፊትም ባለሟልነትን እስካገኘ የንጉሥ ዳዊት ዘመን ነበረች። ነቢዩ ንጉሥ ዳዊትም ለአምላከ ያዕቆብ እግዚአብሔር ቤትን ያንጽ ዘንድ አሰበ። ነገር ግን ቤቱን ያነጸለት ልጁ ሰሎሞን ነው። ነቢዩ ኢሳይያስ ሰማይ ዙፋኔ ምድርም የእግሬ መርገጫ ናት፣ ምን አይነት ቤት ትሰሩልኛላችሁ? የማድረበት ስፍራ ምን አይነት ነው? እጆቼ ይህን ሁሉ የፈጠሩ አይደሉምን? እናንተ አንገተ ደንዳና ሕዝብ ሆይ ከጥንት ጀምሮ አንደበታችሁ መንፈስ ቅዱስን የምትቃወሙ አይደላችሁምን? አባቶቻችሁ ያላሳደዱትን ያላስገደሉትስ ማን ነው? ስለ ስሙ የሰበኩለት ነቢያት ሁሉ ገደላችሁ። እናንተንም እንደ አባቶቻችሁ የያዛችሁትን የሕግ የማትጠብቁ ናችሁ አላቸው። ሁላቸውም 70 አይሁድ ይህንን ነገር ከንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ አንደበት በሰሙ ጊዜ ጥርሳቸውን አፋጩ። ይህ ስለ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው እያለ የሚሰብከው ነው እኮ። እኛ ግን አባቱ እንጨት ጠራቢው ዮሴፍ እናቱም የኢያቄም ልጅ ማርያም እንደሆነች እናውቃለን። እንዴት ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ይለናል? አባቶቻችን በእርሱ ላይ ተነስተው ሰቅለው ገድለውት የለም ይሉ ጀመር። ሊቀ ዲያቆን ቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ አባቶቻቸው የሰቀሉት እርሱ እኮ በዓለማት ሁሉ ለሚያምኑበት ሕይወትን የሚያድል ከቅዱስ መስቀሉ ስር ሙታን ሕያዋን ሆነው ተነስተዋል እኮ አላቸው። ቅዱስ እስጢፋኖስ አንደበቴን በሰሙ ጊዜ በክፉ ሀሳባቸው ተመልሰው ስለ እርሱ ደቀ መዛሙርቱን በሌሊት መጥተው ሰርቀው ወስደው እርሱ ከሙታን ተነስቷል እንደ አሉም ሰምተና በማለት እጅግ ተቆጡ። ሕዝቡ መኳንንቱን በከበረ ቅዱስ እስጢፋኖስ ላይ ጥርሳቸውን እያፋጩ ያጠፉት ዘንድ ተመኙ። ነገር ግን ባለሟልነት በተጎናጸፈ ድል በሚያደርግ ጽኑ መስተጋድል ንዑድ ክቡር ሊቀ ዲያቆን ቀዳሜ ሰማዕት ቅዱስ እስጢፋኖስ ላይ ጸጋ መንፈስ ቅዱስ አድሮበት ወደ ሰማይ አጋጦ ጌታ ኢየሱስ ክርስቶስ ወይ ካርያም ባለ በአባቱ ቀኝ በጌትነቱ ተቀምጦ አየ። እነሆ ሰማያት ተከፈቱ፣
ከፍተውና ወደ ወልደ እግዚአብሔር ክርስቶስ በአባቱ ቀኝ ተቀምጦ ያለሁ አላቸው። ያን ጊዜ ሕዝቡ ሁሉ ጮሁ። ከተመረጠ የጌታችን ኢየሱስ ክርስቶስ ሰማዕት ቅዱስ እስጢፋኖስ አንደበት ይህን ነገር እንዳይሰሙ በጣቶቻቸው ጆሯቸውን ደፈኑ። በቁጣ ተመልተውን ቀርበው የያዙት ክፉ ጭላት እርግብ ጠልፎ እንደሚይዛት ጠምዘው ይዘው ወሰዱት። በእርሱ ላይ ተቆጥተዋልና ተበሳጭተው ተሸብረዋልና በድንጋይ ይወግሩት ዘንድ እያዳፉ ምሕረት በሌለው በታላቅ ሰይጣናዊ ቅናት ከከተማ ውጭ አስወጡት። በዚያን ስሙ ሳውል የተሰኘ ቅዱስ እስጢፋኖስ መግደል ከሚፈልጉ ጋር የተባበረ ጎልማሳ ነበር። እሱ በኋላ ጊዜ ፍጹም ረድ የዓለም ሁሉ መምህር ሆኖ የተመረጠ ቅዱስ ጳውሎስ ነው። እርሱም ቅዱስ እስጢፋኖስ ላይ በሐሰት ስራቸውን የተባበረ ነበርና ልብሳቸውን በእርሱ አጠገብ አኖሩ። ያን ጊዜ በጌታ ኢየሱስ ክርስቶስ ሰማዕት ቅዱስ እስጢፋኖስ አቤቱ አምላኬ መድኃኒቴ ኢየሱስ ክርስቶስ ወይ ነፍሴን በሰላም ተቀበላት፣ ይህንንም ኃጢአት አትቁጠርባቸው፣ የሚሰሩትን አያውቁምና እያለ ጸለየ። ንዑድ ክቡር ቅዱስ እስጢፋኖስ ይህን እየጸለየ ሳለ በአንድነት ጎትተው በድንጋይ ይወግሩት ጀመር። ሊቀ ዲያቆን ቀዳሚ ሰማዕት ቅዱስ እስጢፋኖስ ለዚህ የሰማዕትነት ክብር ያበቃው አምላኩን እግዚአብሔርን እያመሰገነ በክፎች አይሁድ እጅ በድንጋይ ተወግሮ አረፈ። በፍጹም ታምኖ መንፈስ ቅዱስ ተመልቶ በዚህች ዕለት ሰማዕትነትን ፈጸመ። ቀዳሚ ሰማዕት ቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ጸሎቱ ኃይል በረከቱ ለዘላለም በእውነት የመረዳትና ረድኤት ኃይል ምሕረቱ በበዛ አምላክ እግዚአብሔር እጅ ያለን እኛን ከሰው እጅ ከመውደቅ ይጠብቀን። በነገስታትና በመኳንንት ሕዝብ ድንቅ ታምራትን ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆን ቅዱስ እስጢፋኖስ ያደረገው ታምሪ ነው። በነቢዩ ዳዊት የሚመካስም እግዚአብሔር በማወቅና በማስተዋል በዚህ ይመካል ብሎ እንደተናገረ በቀደመ ዘመን የነበሩ ቀንና ሌሊት እግዚአብሔርን የሚያገለግሉ ካህናትና ሀገራቸው ከቀበው ወደ ቤተ ክርስቲያን ውስጥ ከገቡ ሽፍቶች ያድናቸው ዘንድ ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ወይ ቀድሞ በቀሬና በእስክንድርያ በኪልቅያና በታናሿ እስያ የሚኖሩ ከሮም አገዛዝ ነጣ የወጡ ሁላቸው ሕዝብ አይሁድ ላጋን ከሚሰዉ መሰዋን አውስ የባህል አምልኮ ጥንቆላ ያዳንካቸው አንተ ነህና ዛሬም ወደ ቸር አምላክ እግዚአብሔር አመልህ ከእነዚህ ሽፍቶች እኛን እንድታድን ፈጥነህ ድረሰልን ብለው ወደ እግዚአብሔር ለመለመን ተነስተው ደወል መቱ። ሕዝቡም ተሰበሰቡ። በበረሃ የሚኖሩ የመጡባቸውን ቅዱሳትንም ይዘርፉ ዘንድ ወደ ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆን ቅዱስ እስጢፋኖስ ቤተ ክርስቲያን በገቡ ጊዜ በቅዱስ ዕፀ መስቀል ተሰቅሎ ዓለምን ያዳነ ጌታ ኢየሱስ ክርስቶስ በከበረ ደሙ ፈሳሽነት በመዋጀት እግዚአብሔር ለወዳጁ ለንጉሥ ሰሎሞን ልመናህን ሰምቻለሁ። መስዋዕትንም ወደ እኔ የሚሰዋበት ይሆን ዘንድ ይህንን ስፍራ መርጫለሁ። ጆሮችም በዚህ ቤተ መቅደስ የሚለምኑትን ልመናቸውን ይሰማል። ስም የሚጠሩበት ዘንድ ይህን ቤተክርስቲያን ለይቼ አክብሬዋለሁ። ዓይኖቼም ልቦናዬም በዘመኑ ሁሉ በዚያ ይሆናል እንዳለ በቅዱስ አምላክ እግዚአብሔር ፈቃድ በታነጸች ቤተ ሳሉ እሊህ ሽፍቶች ጽኑ ሕመም ጸያፍ ፈጸያት ያዛቸው። ሕዝቡ ሁሉ ሽፍቶች ወደ ቤተ መቅደስ እንደገቡ አውቋልና የንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆን ቅዱስ እስጢፋኖስ ቤተ ክርስቲያን የተተከለችባት ያቺ የካህናት ሀገርም ታወከች። በውስጧም የነበሩ ሁሉ እሊህ ሽፍቶች መውጫቸው በቅድስት ቤተ ክርስቲያን ውስጥ የተሸሸጉ መስሏቸዋልና እጅግ ታወቁ። ነገር ግን ካህናቱ ቤተ ክርስቲያንን ከፍተው በገቡ ጊዜ በክፉ ሕመም እየተጨነቁ በምድር ላይ ወድቀው መሳሪያውን ወዲያና ወዲህ ወድቆ ሽፍቶች አገኟቸው። እጆቻቸውን ይዘው በእግር ብረት አስረው የፈርዱባቸው ዘንድ ወደ ሀገር ገዡ ዘንድ ወሰዷቸው። ሕዝቡ ሁሉ መማፀኛና የምንሰግድባት የኃጢአታችን ማስተስሪያ የሆነች መቅደሱንና ሕዝቡን ጠብቋልና ወዳጁን ቀዳሜ ሰማዕት ቅዱስ እስጢፋኖስ አምላከ እግዚአብሔር ስራው ድንቅ ነው እያሉ አምላካችን እግዚአብሔርን እያመሰገኑ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆን ቅዱስ እስጢፋኖስ አማላጅነት ከከበቧቸውና ወደ ቅድስት ቤተክርስቲያን ከገቡ ሽፍቶች እጅ አድኗቸዋልና እግዚአብሔርን አመሰገኑ። ይህችም ዕለት በየወሩ አከበሩ። የንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆን ቅዱስ እስጢፋኖስ ጸሎቱ ኃይል በረከቱ ለዘላለም በእውነት ምሕረቱ በአበዛ አምላካችን
ከአምላካችን እግዚአብሔር እጅ መውደቅን ይሻለናልና በሰው እጅ ከመውደቅ ይጠብቀን ለዘላለሙ አሜን። አንድ አምላክ በሚሆን በወልድ መንፈስ ቅዱስ ስም አምነን የካቲት 17 በዚች ቀን በላይኛው ግብጽ ከአክሚም ከሚመንደር መነኩስ ሚናስ በሰማዕትነት ሞተ። የዚህ ቅዱስ ወላጆቹ ምድርን የሚያርሱ ክርስቲያኖች ገበሬዎች ናቸው። እነርሱም ይህን ዓለም ንቀው ትቶ በሀገር ከአክሚም የሚገኝ በአንድ ገዳም መነኩስ ለመብልና ለመጠጥ ሳይገዛ በየሁለት ቀን የጾመ ብዙ ቀኖችን ኖረ። ከዚያም ወጥቶ ወደ እስሞና ሀገር ሄዶ በአንድ ገዳም ውስጥ እያገለገለ እየተጋደለ ከገዳሙ ደጅ ሳይወጣ 17 ዓመት ኖረ። እስላሞች በግብጽ ሀገር በነገሱ ጊዜ ለእግዚአብሔር ከእርሱ ጋር ለዘላለም ሕያው የሆነ ከባሕሪ የተወለደ ልጁ የሚሰርጽ መንፈስ ቅዱስ የለውም እንደሚሉ ሰማ። ስለዚህም ነገር እጅግ አዘነ። በአበምኔቱ ቡራኬ ተቀበለ። ወደ እስሞኔሃ ከተማም ወጥቶ ሄደ። የእስላሞች ሰራዊት አለቃ በሆነ በመኮንኑ ፊትም ቆሞ እንዲህ አለ። እናንተ ለእግዚአብሔር ከባሕሪ የተወለደ ልጅ እንዳለ የለው አደርጋችሁ የምትናገሩ እውነት ነውን? መኮንኑም አዎ ልጅ አለው ማለት ከእግዚአብሔር እናርቃለን አለ። አባ ሚናስም ያለ እጅም ያለ ልጅ ልታምኑ አይገባም፣ እርሱም ያለ ዘር ያለ ሩካቤ የሆነ ነው፣ ከባሕሪ የተወለደ እንጂ አለው። መኮንኑ ልጅ አለው ማለት በሕጋችን ክደት ነው አለ። አባ ሚናስም እንዲህ አለ። መኮንን ሆይ ወቅ የከበረ ወንጌል በወልድ ያመነ የዘላለም ሕይወት አለ። በእግዚአብሔር ልጅ በወልድ ያላመነ ሕይወት ሕይወትን አይደለም የእግዚአብሔር ቁጣ በላዩ ይወርዳል እንጂ ብሏል። ስለዚህ መኮንኑ እጅግ ተቆጣ። ራሱን በሰይፍ እንዲቆርጡ ስጋውን በየቁርጥራጩ ቆራርጠው ከባሕር እንዲጥሉ ታዘዘ። ምእመናንም ስጋውን ወስደው በጓግናን ገነዙት፣ ቀበሩት፣ መታሰቢያውን አደረጉ። ለእግዚአብሔር ምስጋና ይሁን፣ እኛን በከበረ ጸሎት በረከቱ ከኛ ጋር ትኑር ለዘላለሙ አሜን።